ከአርትስ ቴሌቪዥን አርዕስተ ዜናዎችን ነው። የሰላም ሚኒስቴር ከተቋቋመ ጀምሮ በኢትዮጵያ ሰላም ርቋል የሚል ብርቱ ትችት ሲቀርብበት መቆየቱ ተገለጸ። የሰራተኞች የሥራ ግብር አሁን ላይ ያለውን የኑሮ ውድነት መሰረት በማድረግ እንደገና ሊከለስ ይገባል ተባለ። ዶናልድ ትራምፕ ባለፉት 80 ዓመታት አሜሪካን ከመሯት ፕሬዝዳንቶች ሁሉ ዝቅተኛ የህዝብ ተቀባይነት ያላቸው ፕሬዝዳንት ተባሉ። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የሰላም ሚኒስቴር ከተቋቋመ ጀምሮ በኢትዮጵያ ሰላም ርቋል የሚል ብርቱ ትችት ሲቀርብበት መቆየቱ ተገለጸ። ይሁንና ሚኒስትሩ የ9 ወራት ስራውን ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርብ ይህ ወቀሳ የተሳሳተ አመለካከት ስለመሆኑ አስረድቷል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ ውስጥ ስር የሰደዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምክንያቶች የግጭት ተጋላጭነት መነሻ ሆነዋል ሲል የሰላም ሚኒስቴር ገልጿል። የሚኒስቴሩን የሥራ ኃላፊዎች የተቋሙን 9 ወራት የሥራ አፈጻጸም ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ብሔር አንዱ የሀብት መሰብሰቢያ መንገድ ስለሆነ ለብሔርተኝነት መስፋፋት መነሻ ሆኗል ሲሉ ገልጸዋል። የሀገሪቱ ዋና የጸጥታና የደህንነት ተቋማት ተጠሪነታቸው ለሚኒስቴሩ በነበሩበት ወቅት በህዝብ ዘንድ ስለ ሰላም የተያዘው አመለካከት እንዳለ ነው ያለው ሚኒስቴሩ ተቋሙ አሁን ያለው አደረጃጀት መከለሱ በዚህ ረገድ አንድ ችግር መሆኑን ጠቅሰዋል። ኢትዮጵያ ውስጥ በተለይም በአማራና በኦሮሚያ ክልሎች ያለው የጸጥታ መደፍረስ ከፍተኛ መሆኑንና ይህም ባለፉት 9 ወራት ገጠሙኝ ካላቸው ዋነኛ የሰላም ችግሮች አንዱ መሆኑን የሰላም ሚኒስቴር ገልጿል ሲል የጀርመን ድምጽ ሬዲዮ ዘግቧል። ሚኒስቴሩ ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአስተዳደር ወሰን ግጭቶች፣ ኢመደበኛ የተባሉ ታጣቂዎች እንቅስቃሴዎችና የብሔር መልክ ያላቸው ግጭቶች በዘላቂነት እንዴት ሊፈቱ ይገባል፣ ሚኒስቴሩስ ምን እየሰራ ነው የሚሉ ጥያቄዎች ቀርበውለታል። ለዚህም ምላሽ የሰጡት ሚኒስትር ዴኤታው ቸሩጌታ ገነነ ስር የሰደዱ ያሏቸውን ምክንያቶች ዘርዝረዋል። አንዱ የግጭት ተጋላጭነት ምክንያት የሚሆነው ስር የሰደዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምክንያቶች ናቸው። እነዚህ ናቸው ስንል አለመግባባቶች አሉ፣ ድህነት አለ። ድህነት ዋናው ኮዝ ኦፍ ግጭት ነው። ግጭትን የመነገድ አዝማሚያም የሚታየው እኮ ፖለቲካ መነገጃና ኢንስትሩሜንታል ቫልዩ የሚሆነው በማህበረሰብ ዘንድ አንዱ በሌላ መንገድ ኢኮኖሚክ ሪሶርስ ሞቢላይዝ የማድረግ ቲንኪንግ ስለሌለ ነው እኮ። ብሔርተኝነት እኮ የሚስፋፋው ብሔር አስ ኢንስትሩመንት መጠቀም አንዱ ሪሶርስ ሞቢላይዜሽን መንገድ ስለሆነ ያን ጋር አያይዞ የማየት ናቸው። እነዛን አለመግባባቶች ደግሞ ለመፍታት የሚያስችል ቱሎች አለመኖር ስንል ኮንፍሊክት ማኔጅመንት ሜካኒዝምሶች አለመዳበር ነው። የታጣቂዎችን እንቅስቃሴ በውይይትና በሰላማዊ መንገድ ብቻ የሚፈታ መሆኑን የገለጹት ባለስልጣኑ ችግሮቹ መዋቅራዊ በመሆናቸው በቀላሉና በአጭር ጊዜ ለመፍታት እንዳልተቻለ ገልጸዋል። የማህበረሰብ ዓላማ አስፈጽማለሁ ብሎ ይነሳል፣ በመሰረታዊነት ኢኮኖሚያዊ ይሆናል። ዋና የሚባሉት የጸጥታና የደህንነት ተቋማት ተጠሪነታቸው በስሩ ሆነው የተቋቋመው የሰላም ሚኒስቴር ተቋሙ ከተፈጠረ ጀምሮ በኢትዮጵያ ሰላም ርቋል የሚል ብርቱ ትችት እየቀረበበት ቆይቷል። ህልውናው ላይም ጥያቄ ሲነሳበት ነበር። የ9 ወራት ስራውን ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርብ ግን ይህ ወቀሳ የተሳሳተ አመለካከት ስለመሆኑ አስታውቋል። ሚኒስቴሩ አደረጃጀቱ ከነበረው ተሻሽሎ የተስተካከለ ቢሆንም አሁንም ስለ ሚኒስቴሩ የተያያዘው አተያይ ግን አንድ መሰረታዊ ችግር እንደሆነባቸው ሚኒስትሩ አቶ መሐመድ ኢድሪስ ተናግረዋል። የሰላም ሚኒስትር ዴኤታው ቸሩጌታ ገነነ እንዳሉት በዚህ ሀገር የተፈናቃይ ዜጎች ጉዳይ ከሰብአዊ ጉዳይነት እየወጣ ፖለቲካዊና ኢኮኖሚያዊ መልክ መላበሱንም አብራርተዋል። ተፈናቃዮችን መመለስ የሚባለው ጉዳይ ሰብአዊ ከሆነው ነገር አንዳንዴም እየወጣ ነው አስቸጋሪ ያደረገው ብለዋል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ መሰረታዊ የሀገሪቱ የጸጥታ ችግሮችን
የሰላም ሚኒስቴር ብቻ እንዲፈታ መጠበቅ ተገቢ እንዳልሆነ ተናግረዋል። ትርክቶችን ለበጎ ነገር መጠቀም፣ በወጣቶች ላይ አንድነት ማስረጽ፣ የሃይማኖት ተቋማት ስለ ሰላም አጥብቀው እንዲሰሩ ማድረግ የሚመሩትን ተቋም ሰላምን ለማስፈን ጥረት እያደረገባቸው ያሉ እንቅስቃሴዎች መሆናቸውን ጠቅሰዋል። አቶ መሐመድ ለተነሱት ጥያቄዎች በሰጡት ምላሽ ሚኒስቴሩ ብሔራዊ የበጎ ፍቃድ ወጣቶችን በማሰማራት ለህብረ ብሔራዊ አንድነት የሚያበረክተውን አስተዋጽኦ አጠናክሮ እንደሚቀጥልም ተናግረዋል። ዘላቂ ሰላም ለማስፈን ልዩነቶችን ለመፍታት እንዲሁም ለማረም ሀገራዊ ምክክር፣ የኮሚሽንና የሽግግር ፍትህ በኩል ትልልቅ ተግባራት እንደሚከናወኑም ጠቁመዋል። የሰራተኞች የስራ ግብር አሁን ላይ ያለውን የኑሮ ውድነት መሰረት በማድረግ እንደገና ሊከለስ ይገባል ተባለ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሚያዝያ 23 ቀን 2017 ዓ.ም የሚከበረውን የሰራተኞች ቀን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ዕለቱ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል የሰራተኛውን ሐሳብ በማንጸባረቅ የሚከበር መሆኑን ገልጿል። ዮርዳኖስ አበበ ተጨማሪ አላት። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ለበርካታ ጊዜያት የሰራተኞችን ደሞዝ በሚመለከት ከደሞዝ ወለል ማሻሻያ አንስቶ ሌሎች መሰረታዊ ጥቅሞችን እንዲያገኙ ለማስቻል በተለያዩ መድረኮች ጥያቄዎችን ሲያቀርብና ውትወታ ሲያደርግ እንደነበር መረጃዎች ያሳያሉ። መንግስትም ለጉዳዩ ልባት ለመስጠት ባለመ መልኩ ባሳለፍነው ዓመት ካደረገው የማክሮ ኢኮኖሚ ማሻሻያ ፕሮግራሞች መካከል አንዱ የሆነው የሰራተኞች የደሞዝ ጭማሪ በተወሰነ መልኩ ለሰራተኛው ድጎማ ያደረገ ቢሆንም ማሻሻያውን ተከትሎ በአገሪቱ ላይ ከፍተኛ የሆነ የዋጋ ንረት መከሰቱ የኑሮውን ሁኔታ ይበልጥ አሳሳቢ እንዳደረገው ይታወቃል። እንዲህ ያሉና መሰል የሰራተኛውን ጥያቄ ምላሽ እንዲያገኝ የሰራ እንደሚገኝ የገለጸው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የዘንድሮ የሜዴ በዓል መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እንደሚከበር በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ይህም በዋጋ ንረት ካለበት በማይነቃነቅ ደሞዝ ከእጅ ወደ አፍ በሆነ ኑሮ በልቶ ማደር እየቸገረው ያለውን የሰራተኛውን የዕለት ተዕለት ሁኔታ ለማንጸባረቅ ታልሞ የተሰየመ መሆኑ ተገልጿል። በጉዳዩ ላይ ከጣቢያችን አርትስ ቴሌቪዥን ጋር የስልክ ቆይታ የነበራቸው የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ የሆኑት አቶ አያሌው አህመድም በዕለቱ ለመንግስት ቀርበው ምላሽ ይሰጥባቸዋል የተባሉ ጉዳዮችን አብራርተዋል። መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል በዓሉን አክብረን እንውላለን። እነዚህ ጥያቄዎች አንደኛው ቀደም ሲል ስንጠይቃቸው የነበሩ ከደሞዝ ላይ የሚቆረጥ ታክስን በተመለከተ የገቢ ግብር በተመለከተ እሱ እንዲቀነስልን ነው። ዝም ብሎ እንዲቀነስልን ብቻ ሳይሆን ያቀረብነው ጥናትን መሰረት ያደረገ ቀደም ሲል ከ600 ብር በታች የነበረ ነፃ የነበረ ከደሞዝ ላይ የሚቆረጥ ግብር አሁንም በዛው ነው የቀጠለው። ስለዚህ ይሄ መቀነስ መቻል ወይም መሻሻል አለበት ነው። 10900 ብር ጀምሮ ደግሞ 35% የነበረው ይሄም እንደዚሁ ደረጃውን ጠብቆ ወደ ላይ ከፍ ብሎ 35 የሚለው ወደ 30 ወይም ወደ 25 ሊሆን ይችላል ማስተካከያ ይደረግበት ነው። ዝቅተኛ ደሞዝ ወለልን በተመለከተም እንደዚሁ በተመሳሳይ ረጅም ጊዜ የቆየ ጥያቄ ስለሆነ የዝቅተኛ ደሞዝ የሚያጠና ቦርድ በአስቸኳይ ተቋቁሞ ጥናቱ ይጀመር ነው። ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የተፈጠረውን የዋጋ ንረት በተመለከተ ከሰራተኞች ምን አይነት ሐሳቦች ይነሳሉ በሚል ላቀረብንላቸው ጥያቄም በደሞዝ ጭማሪው ተካታች ያልሆኑ በተለይ በኢንዱስትሪዎች ውስጥ በዝቅተኛ ዋጋ የሰሩ የሚገኙ ዜጎች በኑሮ ውድነቱ ይበልጥ ተጎጂ ሆነዋል የሚል ምላሽ ሰጥተውናል። መንግስት ሰራተኞችን በተመለከተ የተደረገው ቢያንስ ከምንም ስለሚሻል የተደረገው በኢኮኖሚ ማሻሻያ ፖሊሲው የተደረገው የተወሰነ ገንዘብ ጭማሪ ቢያንስ ታች ደረጃ ላይ ያለውን በተወሰነ ደረጃ ይደጉማል ተብሎ ይታሰባል። እኛ አሁን የመንግስት ሰራተኞች በማክሮ ኢኮኖሚ ማሻሻያው የተደረገው ፖሊሲ ያላያቸውም ሌሎች ሴክተሮች አሉ። እሱ ያላያቸው ሌሎች ሴክተሮችም አሉ። መንግስት ሰራተኞች ውጭ ያሉ የመንግስት የልማት ተቋማት እና የግል የልማት ተቋማት ውስጥ የሚሰሩ ሰራተኞችን በተመለከተ የማክሮ ኢኮኖሚ ፖሊሲው አላያቸውም። እነዚህ በመንግስት በጀት ስለማይተዳደሩ መንግስት በቀጥታ ከመንግስት በጀት ሊጨምርላቸው ስለማይችል በዝቅተኛ የደሞዝ ወለል ነው የሚስተካከለው ወይም ደግሞ ከደሞዛቸው ላይ በሚቆረጠው ታክስ መደጎም ይቻላል። እሱም በማሻሻል ብቻ ቢያንስ ለዳቦ ሊተርፍ የሚችልበትን መንገድ ማሻሻል ይቻላል። መንግስት በተለያየ መልኩ የዜጎችን የመኖር ህልውና ሊያረጋግጥ በሚችል አይነት መልኩ ዜጎቹን እኩል ማየት መቻል አለበት ነው የኛ ጥያቄ። ምክንያቱም እዛ ጋር የመንግስት ሰራተኞች
በተወሰነ ደረጃ ታይቷል። ጥሩ ነው። አጥጋቢ ይሁን አይሁን እነሱ እንደተጠበቀ ሆኖ ማለት ነው። ግን ጭራሽ ደግሞ ያልታዩ አሉ። እነዚህ ጭራሽ ያልታዩ ደግሞ በዛው በነበረበት ደሞዛቸው በዝቅተኛ ደሞዝ ላይ ሆነው ሁለቱም አንድ ገበያ ላይ ሲወጡ እኩል የመሸመት አቅም አይኖራቸው። ስለዚህ ቢያንስ ይሄንኛውም የኑሮ ሊሻሻል የሚችልበት መንገድ መታየት መቻል አለበት የሚል ነው ያቀረቡት ጥያቄ። የዓለም የሰራተኞች ቀን በዓለም ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበር ሲሆን በሀገራችን በዘንድሮ ዓመትም በአዲስ አበባ ብቻ ሳይሆን የሰራተኞች ማህበራት ኮንፌዴሬሽን ባሉበት ቅርንጫፎች ሁሉ የፊታችን ሐሙስ ተከብሮ እንደሚውል ተነግሯል። ዶናልድ ትራምፕ ባለፉት 80 ዓመታት አሜሪካን ከመሯት ፕሬዝዳንቶች ሁሉ ዝቅተኛ የህዝብ ተቀባይነት ያላቸው ፕሬዝዳንት ተባሉ። ዳግም ወደ ዋይት ሃውስ ከተመለሱ 100 ቀናትን የደፈኑት ትራምፕ በአሜሪካ ህዝብ ዘንድ ያላቸው ቅቡልነት አሽቆልቁሎ 39% መድረሱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። 100 days since this. I, Donald John Trump, do solemnly swear. እንደ ግሪጎሪያኑ አቆጣጠር ጥር 20 ቀን 2025 45ኛው የአሜሪካ ፕሬዝዳንት 47ኛው ሆነው ዳግም ስልጣን ያዙ። የአሜሪካ ወርቃማ ዘመን አሁን ተጀመረ። ከዛሬ ጀምሮ ሀገራችን ትጎመራለች፣ በመላው ዓለም ትከበራለች፣ ሁሉም መንግስታት የሚቀኑብን እንሆናለን ሲሉም ተደመጡ። ቱጃሩ ፖለቲከኛ የጀርመን ስኮትላንድ ስደተኞች ልጅ ወይም የልጅ ልጅ ናቸው። የአሜሪካንን ወርቃማ ዘመን ለማንጸባረቅ የመጀመሪያው ኢላማቸው ያደረጉት ግን ስደተኞች ነው። በየሀገራቸው ከሚደርስባቸው ጥቃት ግፍና በደል አሜሪካንን እንደ መሸሸጊያ ቆጥረው ወይም እንደ ጥሩ የኑሮ አማራጭ ጓጉተው ወደው ሰርተው ለመኖር አለመው የተሰደዱ የውጭ ዜጎችን ህገወጥ እያሉ እያስጋዙ ነው። በመጀመሪያዎቹ የስልጣናቸው 100 ቀናትም ዩናይትድ ስቴትስን ሁሉም የሚቀናባት ሀገር ለማድረግ እቅዳቸው ስኬት ደግሞ አሜሪካ የዓለም እውቀት ስልጣኔ መሪ ለመሆኗ በአብነት ለሚጠቀሱ ዩኒቨርሲቲዎቿ መንግስት ለምርምርና ጥናት ይሰጥ የነበረውን $4 ቢሊዮን ድጎማ አቋርጠዋል። በ2015 ፓሪስ የተፈረመውን የአየር ንብረት ለውጥ ዓለም አቀፍ ስምምነትን አፍርሰዋል። That we began to make America wealthy again. We're going to make it wealthy, good and wealthy. ዩናይትድ ስቴትስን ከዓለም ጤና ድርጅት አባልነት አውጥተዋል። ከ1960ዎቹ ጀምሮ የዩናይትድ ስቴትስ ደግ ለጋሽነት አብነት የአሜሪካ መታወቂያ መመስገኛ የነበረውን የእርዳታ ድርጅት USAIDን ዘግተዋል። የቅኝ ገዢዎች በደል ግፍና ምዝበራ በሚወገዝ በሚኮነን በሚነቀፍበት በ21ኛው ክፍለ ዘመን ጋዛን ለመግዛት መቁረጣቸውን ይፋ እስከማድረግ ደርሰውም ነበር። በዚህ ብቻ ያላበቁት ትራምፕ የአሜሪካ ሉዓላዊነትን ለማረጋገጥ ግሪንላንድን ከዴንማርክ የፓናማ ቦይን ከፓናማ ለመቀማት ካናዳን ለመጠቅለል የሜክሲኮ ባህረ ሰላጤን በአሜሪካ ስም ለመሰየም ሲዝቱ ቆይተው ስልጣን ከያዙ 100 ቀናትን ሊያስቆጥሩ አንድ ቀን ብቻ ቀርቷቸዋል። የአሜሪካ ፕሬዝዳንቶች የመጀመሪያዎቹ 100 የስልጣን ቀናት መፈተኛ፣ መወቀሻ ወይም መወደሻ እቅዳቸው ማሳወቂያና መጀመሪያ በምርጫ ቅስቀሳ ወቅት የገቡትን ቃል መተግበሪያም ጭምር ሲሆኑ 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን በሚናገሯቸው ንግግሮችና በሚያሳልፏቸው ውሳኔዎች ከዚህ ቀደም ከነበሩ የአሜሪካ ፕሬዝዳንቶች ትችት የበዛባቸው በአገራቸው ሚዲያም ከአዎንታዊ ጎናቸው ይልቅ ባሉታዊ የተቃኙ ናቸው። ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያዎቹ 100 ቀናት ያስመዘገቡት የሥራ አፈጻጸምም ባለፉት 80 ዓመታት አሜሪካንን ከመሯት ፕሬዝዳንቶች ሁሉ ዝቅተኛው መሆኑን በጥናት መረጋገጡን ከሲኤንኤን እስከ ዋሽንግተን ፖስት ከሲኤንቢሲ እስከ ኤቢሲ ኒውስ ዘግበዋል። ይህንን ተከትሎም ፕሬዝዳንቱ በአሜሪካ ሕዝብ ዘንድ ያላቸው ቅቡልነት አሽቆልቁሎ 39% መድረሱ ተነግሯል። የዘመኑን ዓለም የመሪነት ልዕልና የተቆጣጠረችው ዩናይትድ ስቴትስ እስከዛሬ ዓለምን ላስገበረ ለማረከ ሀብት፣ ጉልበት፣ ዕውቀቷ መጠርቃት ከአብርሃም ሊንከን እስከ ፍራንክሊን ሩዝቬልት ከጆርጅ ዋሽንግተን እስከ ሮናልድ ሬገን የነበሩ በርካታ መሪዎቿ እንደሚወደሱ ሁሉ ለሀያልነቷ ማክተም ደግሞ 45ኛውና 47ኛው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ምክንያት ሆነው የታሪክ ተወቃሽ እንዳይሆኑ ብዙዎችን አስክቷል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። የሰላም ሚኒስቴር ከተቋቋመ ጀምሮ በኢትዮጵያ ሰላም ርቋል በሚል ብርቱ ትችት ሲቀርብበት መቆየቱ ተገለጸ።
ከቆይታ በኋላ ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ ይፋ አድርጓል። ይጠብቁን። የዓለም ትልቁ የእርዳታ ድርጅት WFP በበጀት እጥረት ምክንያት ከ25 እስከ 30 በመቶ የሚሆኑ ሰራተኞቹን ሊቀንስ መሆኑ ተነገረ። በአሁኑ ወቅት 58 ሚሊዮን የሚጠጉ በዓለም ላይ የሚገኙ ዜጎች ለረሃብ አደጋ መጋለጣቸውንም ድርጅቱ አስታውቋል። ተጨማሪ አለን። የግሪጎሪያኑ 2025 በተለያዩ የዓለማችን ክፍሎች ላይ የጦርነት ድምጾች የሚሰሙበት የረሃብና የችግር ዜናዎች በተለያዩ አካባቢዎች ላይ የሚነገሩበት ሁኔታ ውስጥ ይገኛል። በአሁኑ ወቅት በዓለማችን ላይ ለዓመታት ከዜና ርዕስነት ካልወረደው የእስራኤል ጋዛ ብሎም የሩሲያ ዩክሬን ጦርነት ባሻገር የሱዳኑ የእርስ በርስ ጦርነት፣ የሲሪያ ብሎም የማይናማር እርስ በርስ ጦርነትና በተለያዩ ሀገራት ደግሞ በግጭት መልክ ብዙዎች የሚሞቱበት የሚፈናቀሉበትና ለረሃብና ለበሽታ እየተጋለጡ ያሉበት ዓመት ሆኗል። ዓለም በዚህ ሁኔታ ውስጥ እያለ ታዲያ በዓለም ላይ በአመት በአማካኝ ከ300 ሚሊዮን በላይ በችግር ውስጥ የሚገኙ ዜጎችን በስሩ ያቀፈውና የዓለም ትልቁ የእርዳታ ድርጅት የሆነው WFP ከዶናልድ ትራምፕ አስተዳደር ወደ ስልጣን መመለስ በኋላ በተላለፈው ውሳኔ ትልቅ ቀውስ ውስጥ ለመግባቱ ማሳያ የሚሆኑ ውሳኔዎችን እያስተላለፈ ይገኛል። ከወር በፊት 58 ሚሊዮን የሚጠጉ ዜጎች ለረሃብ አደጋ መጋለጣቸውን ያሳወቀው ድርጅቱ በአሜሪካና በተለያዩ ምዕራባውያን ሀገራት ድጋፍ መቋረጥ ሳቢያ በተለያዩ አገራት ላይ የሚደረገውን እንቅስቃሴ የሚገድብ መመሪያ እያስተላለፈ እንደሚገኝ አስታውቋል። የሰሞኑ የሮይተርስና የአጃንስ ፍራንስ ፕሬስ ዘገባዎች ወርልድ ፉድ ፕሮግራም በዓለም ላይ ከሚገኙ ሰራተኞቹ 30 በመቶ ያህሉን ወይንም 6000 ያህል ቁጥር ያላቸውን ሊቀንስ እንደሆነ ለሰራተኞቹ በኢሜል ማሳወቁን ዘግበዋል። ቀደም ሲል የዓለም የምግብ ድርጅት ዋነኛ በጀት መዳብ የነበረችው አሜሪካ እርዳታውን በማቋረጧ ምክንያት WFP አሜሪካ ከምትሰጣቸው ፕሮግራሞች 83 በመቶ የሚሆነውን የሰብአዊ ፕሮግራም መሰረዙ ይታወሳል። በተባበሩት መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር የሆኑት ዶርቲ ሺአ በዚህ የዩናይትድ ስቴትስ እርዳታ ማቋረጥ ዙሪያ በሰጡት አስተያየት እያንዳንዱ አባል ሀገር ለግጭት የሚሰጠውን የሰብአዊ መብላት ሸክም በተሻለ መንገድ ሊጋራው ይገባል። ዩናይትድ ስቴትስ ይህንን ሸክም ለብዙ 10 ዓመታት ባልተመጣጠነ ሁኔታ ተሸክማለች ማለታቸው አይዘነጋም። WFP በኢትዮጵያ ውስጥም ትልቁ የምግብ እርዳታ አቅራቢ ድርጅት መሆኑ ይታወቃል። በስሩ 1500 ሰራተኞች ተሰማርተው ይገኙ የነበረ ሲሆን በጥር ወር 600 የሚሆኑ ሰራተኞቹን እንደሚቀንስ ገልጾ ነበር። ቅነሳው ከሰሞኑ የወጣው መረጃ አንድ አካል ይሁን አይሁን እስካሁን የተገለጸ ነገር የለም። ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ ይፋ አደረገ። የአክሲዮን ሽያጩ ማስታወቂያ በቅርቡ በኢትዮጵያ ካፒታል ገበያ ባለስልጣን በኩል ለኢትዮጵያውያን ብቻ እንደሚቀርብ አስታውቋል። ኤዶማስ መላሽ ተጨማሪ አላት። ኢትዮ ቴሌኮም ባለፈው ጥቅምት ወር 2017 ዓ.ም ያስተዋወቀውን የ10 በመቶ የአክሲዮን ሽያጭ ጠቅላይ ሚኒስትር አብይ አህመድ በይፋ ማስጀመራቸው ይታወሳል። ይህ ታላቅ ብስራት የምንናገርበት ዕለት ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን ናትፈልጋል። ጠቅላላ ሀብቱ 300 ቢሊዮን ብር የሆነው ኢትዮ ቴሌኮም ባሳለፍነው የጥቅምት ወር ይፋ ባደረገው የ10 በመቶ የባለድርሻ አካላት ሽያጭ ላይ በ121 ቀናት ውስጥ 47000 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን በመግዛታቸው 3.2 ቢሊዮን ብር ማግኘቱን የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ተናግረዋል። በይፋ ያስጀመርነው የኢትዮ ቴሌኮም የ10% የሽያጭ ዛሬ ላይ በ121 ቀን ውስጥ 47377 ኢትዮጵያኖች የተሳተፉበት 47377 ፖቴንሻል ኢንቨስተሮች ምን ያህል ሼር ገዙ ስንል 10.7 ሚሊዮን ሼሮችን ገዝተዋል። የነዚህ ሼሮች በገንዘብ ደግሞ 3.2 ቢሊዮን ብር በዚህ ባጭር ጊዜ ውስጥ ሬዝ ተደርጓል ብለን ልንወስደው እንችላለን። ሆኖም ግን ኢትዮ ቴሌኮም በዚህ ወር 100 ሚሊዮን አክሲዮኖችን ለሽያጭ በማቅረብ አንድ ሰው ዝቅተኛ መግዛት የሚችለው 33 አክሲዮኖችን ሲሆን ከፍተኛው ደግሞ 3333 አክሲዮኖች እንደሆነ ገልጾ በተጨማሪም የ10 በመቶ ድርሻውን 100 ሚሊዮን አክሲዮኖችን በመሸጥ 30 ቢሊዮን ብር ገቢ ለማግኘት አቅዶ የነበረ ቢሆንም ነገር ግን በሽያጩ ያገኘው ገቢ 10 በመቶ ብቻ በመሆኑ አክሲዮኖችን እንደገና ለገበያ ለማቅረብ መገደዱን ዋና ስራ አስፈጻሚዋ ገልጸዋል። ወይዘሪት ፍሬህይወት አክለውም ለአክሲዮን ሽያጭ አፈጻጸም ማነስ የአክሲዮን ሽያጩ ለኢትዮጵያውያን ብቻ መፈቀዱ
አክሲዮን ገዢ የመግዛት ወሰኑ 1 ሚሊዮን ብር በላይ መደረጉና ተቋማት አክሲዮን እንዲገዙ አለመፈቀዱ እንዲሁም ሰዎች ለኢትዮ ቴሌኮም አክሲዮን ሽያጭ በቂ መረጃ አለማግኘታቸው ዋነኛ ምክንያቶች እንደሆኑ ተናግረዋል። ሆኖም በቀጣይ አፈጻጸሙን የተሳለጠ ከማድረግ አኳያ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ግለሰቦች በገዙት መጠን የአክሲዮን ድልድል ይደረጋል ተብሏል። 47000 ተሳታፊዎች ቀጣይ የምናደርገው እያንዳንዳቸውን ኮሙኒኬት ማድረግ እንጀምራለን ማለት ነው። ይሄ በካፒታል ገበያ ባለስልጣን ሂደት መሰረት አሰራር ስርዓት መሰረት አሎትመንት የምንለው ወይም የአክሲዮን ድልድል የምንለው ነው የሚሰራው። ድልድሉ በገዙት መጠን ካቀረብነው በላይ ስላልተሸጠ ምንድነው የሚሆነው ማለት ነው? በገዙት መጠን ሙሉን የሚያገኙ ወይም ደግሞ ባለቤት የሚሆኑ ሲሆን ሂደቱን በሚመለከት ግን እያንዳንዳቸው ኮሙኒኬት ኢትዮ ቴሌኮም ያደርጋል። ይሄንን ለማድረግ የካፒታል ገበያ ባለስልጣን ፍቃዱን ሰጥቶታል ማለት ነው። የአክሲዮን ድልድል ስራው መጀመሩን የተናገሩት ዋና ስራ አስፈጻሚዋ ቀሪ የኢትዮ ቴሌኮም አክሲዮኖች ሽያጭ በቅርቡ በኢትዮጵያ ካፒታል ገበያ ባለስልጣን በኩል ለኢትዮጵያውያን ብቻ የሽያጭ ማስታወቂያ እንደሚወጣም ገልጸዋል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።